ከኢራን ከፍተኛ አመራሮች መካከል በጣም ቁልፍ ከሚባሉት ውስጥ አንዱ የሆኑት አሊ አርጃኒ በዛሬው ዕለት መገደላቸውን እስራኤል አረጋግጣለች። ይሁን እንጂ በጉዳዩ ላይ ኢራን ዝምታ መርጣለች። ሞቷልም በሕይወት አለምም ከማለት ተቆጥባለች። በዚህ ሁሉ መካከል ታዲያ ተገድለዋል የሚለው መረጃ የተሰራጨ በነበረበት ሰዓት ላይ በትዊተር ገጻቸው ላይ በአሊ አርጃኒ የትዊተር ወይም ኤክስ በሚባለው ገጽ ላይ የተላለፈ አንድ መልእክት ደግሞ ጥያቄን አጭሯል። ሰውየው በሕይወት አሉ የሚል አይነት ጭምጭምታዎች እንዲሰሙ ምክንያት ሆኗል። መገደላቸው ተረጋግጧል በሚል በእስራኤል በኩል ነው መረጃ የወጣው። እንደምታውቁት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዛሬ ማክሰኞ መጋቢት 8 2018 ዓ.ም በሰጡት ይፋዊ መግለጫ ላይ ነው አሊ ላርጃኒና የባሲጅ አዛዥ የሆኑት ጎላም ሪዛ ሶላይማኒ የተባሉት እንዲሁ ግለሰብም እርምጃ እንደተወሰደባቸውና እንደተገደሉ የሚገልጽ አይነት ማረጋገጫን ያወጡት በእስራኤል መከላከያ ሚኒስትር አማካኝነት ነው። መጀመሪያ መረጃው ይፋ የተደረገው አሊ አርጃኒ በወርሃ ታህሳስ ወይም አሁኑ የእስራኤል የአሜሪካና የኢራን ጦርነት ከመጀመሩ ከጥቂት ሳምንታት በፊት ማለት ነው እንዳልኳችሁ ዲፕሎማሲያዊ የሆኑ ሰው ናቸው። በምክክር በውይይት የሚያምኑ ሰው ናቸው ብዬ ለቅድም ይሄ ካራክተራቸውን ይሄ ባህሪያቸውን ሊገልጽ በሚችል መልኩ አሊ አርጃኒ በወርሃ ታህሳስ አሜሪካ ውስጥ ከሚገኙ የአሜሪካ ከፍተኛ ባለስልጣናት ጋር በተለይ ከኢራን የኒክሌር መርሃ ግብር ጋር በተገናኘ የመወያየትና የመነጋገር እቅድ ነበራቸው ነው የሚባለው። ቀደም ብሎም ደግሞ በወርሃ ታህሳስ ላይ ያንን ከፍተኛ የአሜሪካ ባለስልጣን አግኝተዋል፣ በስልክ አግኝተው ተነጋግረዋል ነው የሚባለው። ማለትም ይሄ ሰውዬ እንግዲህ ከእነ አሜሪካ ጋር ተቀራርቦ መስራት የሚችል አይነት ወይም ይነጋገር ነበረ። ወርሃ ታህሳስ ላይ ከአሜሪካ ባለስልጣናት ጋር መልእክት ይለዋወጥ ነበር ከተባለ ከዚህ በኋላ እንግዲህ እነ አሜሪካ በቀጣይ ከኢራን ጋር ሊኖራቸው በሚችለው አካሄድ ላይ ምናልባት ታሳቢ ሊያደርጉ የሚችለው ከዛው ከአገዛዝ ውስጥ ሆኖ እንደ አሊ አርጃኒ አይነት ሰው በዲፕሎማሲ የሚያምን በንግግር የሚያምን ሆኖ ከነሱ ጋር መቀራረብና መነጋገር የሚችል አይነት ሰው ነው ሊፈልጉ የሚችለው። ይህንን ሰው ምናልባት እስራኤል በዚህ ጦርነት ላይ ያው አሜሪካና እስራኤል በተወሰነ መልኩ ልዩነት አላቸው አይደለ? እና አሜሪካ ጦርነቱን አሁን ማቆም አለብን የሚል ድምፅን አንዳንዴ ያሰማሉ። ቢኮዝ ዓላማዎቻችን ሁሉ አሳክፈናል ይላሉ። በሌላ ጊዜ ደግሞ ኔታንያሁ ይመጡና የኛ እቅድ እስካልተጠናቀቀ ድረስ ይህ ጦርነት አይቆምም ይላሉ። እንደምታውቁት ዶናልድ ትራምፕ ጫና ውስጥ ነው ያሉት። አሁን በተለይ የሆርሙዝ ሰርጥ የሚባለውን የንግድ መስመር ለማስከፈት የገቡበት ማት በጣም ከባድ ነው። አጋር የሚሏቸው የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት እንኳ ጀርባቸውን እስከሚሰጡ ድረስ እንግዲህ ዶናልድ ትራምፕ በእንዲህ አይነት ጫና ውስጥ ነው ከተባሉ በአንድም ይሁን በሌላ ከዛ ከኢራን ውስጥ የሚመጣ አብሯቸው ሊሰራ የሚችል ሊመካከር ሊነጋገር የሚችል አብሮ ባይሰራ እንኳን እንደው ለውይይት በሩ ክፍት የሆነ አይነት ሰው በሚኖርበት ጊዜ ላይ ምናልባት ተስፋ ሊያደርጉ ይችላሉ። ታዲያ አሁን ይህ ጥቃት ዛሬ መፈጸሙ በአንድ መልኩ እስራኤል በሁለቱ ሀገራት መካከል ያለ የመነጋገር ተስፋ ለአንዴና ለመጨረሻ ጊዜ ለመቆረጥ ያለመችበት አይነት ጥቃት ነው ወይ የሚል አይነት ድምፅ እንዲሰማ ምክንያት ሆኗል ነው የሚለው በዲሞክራሲ ነው ላይ የወጣው ሐሳብ። ሌላኛው ከዚህ ጋር ተያይዞ የሚነገረው ነገር ደግሞ እስራኤል ባለፉት ጊዜያት የኢራን አስተዳደርን እንዲህ በአጭር ጊዜ ውስጥ እንደምታፈራርሰው ታሳቢ አድርጋ በርካታ ዘመቻዎችን አከናውናለች። ዛሬም ግን ጦርነቱ አልቆመም። ጥቃቱም እየቀጠለ ቢሆንም ጦርነቱ አልቆመም። በቃ ይህ ጉዳይ ታዲያ ምናልባት እስራኤል መልሶ ቀደም ባሉት ዓመታት የምትከተለውን አይነት የጦርነት ስልት እንድትከተል እያደረጋት ይሆን ወይ? ያም ማለት ምን ማለት ነው? መሪዎችን አነጣጥራ የምትገልበት ያንን በማድረግ የአገዛዙን አቅም የምታዳክምበት መንገድን ታስባለች እና ወደዛ ስትራቴጂ ተመልሳለች ወይ የሚለው ጥያቄ እንዲነሳባት ምክንያት ሆኗል። ምንም እንኳን ይሄ ጉዳይ አለመሳካቱን ያው አያቶላን ከገደለች በኋላም ኢራን በምናየው መልኩ ቀጥላ እያየን ነውና አለመሳካቱን በግልጽ ብናይም እስራኤሎች ግን ከዚህ ሐሳብ ጋር አሁንም አብረው እየቀጠሉ ነው ወይ የሚለው ሐሳብም እንዲነሳ ምክንያት ሆኗል። አሊ አርጃኒ ማናቸው የሚለውን ነገር ከተመለከትን በጣም በዋናነት በጣም ቁልፍ የሚባሉ ያከናወኗቸው ስራዎች አሉ። ከነዛ መካከል በኢራን ፓርላማ ውስጥ የአፈ ጉባኤነትን ኃላፊነት በመውሰድ ከ2008 እስከ 2020 በነበሩት ዓመታት ውስጥ አገልግሎት ሰጥቷል። በነዛ 12 ተከታታይ ዓመታት ውስጥ የኢራን አፈ ጉባኤ በመሆን በተለይ በኢራን ወግ አጥባቂዎች ኮንዘርቫቲቭ በሚባሉትና ተራማጅ ወይም ሪፎርሚስት በሚባሉት መካከል እንደ ድልድይ ሆነው ያገለግሉ የነበረ ሰው እንደሆነ ነው መረጃዎች የሚያመላክቱት። እጅግ ጥብቅ የሆኑ የፓርላማ ህጎችም እንዲጸድቁ በማድረግ ረገድም እንዲሁ የአሊ አርጃኒ እጆች በጣም የራሳቸው ሚና መጫወታቸውን ይነገራል። ከዚህ ባለፈ የኒውክሌር ድርድር መሪ በመሆንም ጭምር በጣም ከፍ ያለ አገልግሎትን ለሀገራቸው አበርክተዋል። በተለይ ከ2005 እስከ 2007 በነበረው ጊዜ ላይ የኢራን የኒውክሌር ፖሊሲዎችን በማርቀቅ ረገድ በጣም ጠንካራ የሆኑ ስራዎችን አከናውኗል የሚባል ሲሆን
ምንም እንኳን በጊዜው ፕሬዝዳንት ከነበሩት አህመዲነጃድ ጋር በተፈጠሩ አለመግባባቶች ሳቢያ በዚህ ኃላፊነታቸው ላይ ብዙ ቆይታ ባያደርጉም ነገር ግን በቆዩባቸው 2 ዓመታት ላይ በተለይ የኢራን የኒውክሊየር መርሃ ግብርን በተመለከተ እጅግ በጣም ጠቃሚ የሆኑ የኢራን የኒውክሊየር ሂደቶችንም ጭምር አሁን ወዳለበት ደረጃ ለማምጣት አስተዋጽኦ ያበረከቱ ሚናዎችን እንደተጫወቱ ነው መረጃዎች እየገለጹ የሚገኙት። ከዚህም ባለፈ የኢራን ብሔራዊ ቴሌቪዥንና ሬዲዮ IRIB ኃላፊ በመሆንም እንዲሁ አገልግለዋል ይባላል። ለ10 ዓመታት ያክል የኢራንን ብሔራዊ ሚዲያ መርተዋል። ጠቅለል ብሎ ከታየ አሊ ላርጃኒ ከወታደራዊ ነገሮች ይልቅ በፖለቲካዊና በዲፕሎማሲያዊ ነገሮች ላይ በጣም ስማቸው የሚታወቅ ከዚህም አንጻር ሞር ይሄ የሀሳቦችን በንግግር ምክክሮችና በመሰል ነገሮች መፍታት በሚሉት ጉዳዮች ላይ በጣም ስማቸው የሚነሳ ሰው እንደሆነ ነው መረጃዎች እያመላከቱ የሚገኙ። ከዚህ ጋር ከያዙ ታዲያ መገደላቸው ተረጋግጧል ወይስ አልተረጋገጠም በሚለው ነጥብ ላይ እየተነሱ ያሉ አሁናዊ ጉዳዮችን ልንገራችሁ። ከነዚህ መካከል መገደላቸው ተረጋግጧል በሚል በእስራኤል በኩል ነው መረጃ የወጣው። እንደምታውቁት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዛሬ ማክሰኞ መጋቢት 8 2018 ዓ.ም በሰጡት ይፋዊ መግለጫ ላይ ነው አሊ ላርጃኒና የባሲጅ አዛዥ የሆኑት ጎላም ሪዛ ሶላይማኒ የተባሉት እንዲሁ ግለሰብም እርምጃ እንደተወሰደባቸውና እንደተገደሉ የሚገልጽ አይነት ማረጋገጫን ያወጡት በእስራኤል መከላከያ ሚኒስትር አማካኝነት ነው መጀመሪያ መረጃው ይፋ የተደረገው። የኢራን ምላሽ ምንድነው ታዲያ? ከዚህ ጋር በተገናኘ የኢራን ምላሽ ምንድነው ከተባለ የኢራን መንግስት ይፋዊ የዜና ማሰራጫዎች ግድያውን በተመለከተ ምንም ያሉት ነገር የለም ወይም አላረጋገጡም። ከዛም ማለፍ ሲል ደግሞ አልካዱም፣ ማረጋገጫም አልሰጡም፣ አልካዱም ወይም እየተሰራጨ ያለው መረጃ ሐሰት ነው በማለት መረጃውን ለማጣጣል አልሞከሩም። እንዲሁም ደግሞ አሊ ላርጃኒ ተገለዋልን በማለት ሞታቸውን በተመለከተ ዜና አልሰሩም። ስለዚህ አላረጋገጡምም አልካዱምም ማለት ነው። የኢራን መገናኛ ብዙሃን ያሉበት ነባራዊ ሁኔታ ይሄ ነው ተብሎ ሊገለጽ የሚችለው አጠቃላይ በኢራን ውስጥ ያለው ስሜት ማለት ነው። በዚህ መካከል ከሰዓታት በፊት የሳቸው ህልፈተ ሞት እየተነገረ በነበረበት ሰዓት ላይ ማለት ነው ኤክስ በሚባለው ቀድሞ ትዊተር በሚባለው የማህበራዊ ትስስር ገጽ ላይ የአሊ ላርጃኒ እንግዲህ የራሳቸው ገጽ ነው። የአሊ ላርጃኒ የራሳቸው ገጽ ነው። እንግዲህ በምስሉ ላይ እንደምትመለከቱት ይህንን አይነት መልእክት አስተላልፈዋል። በተለይ በመልእክታቸው ላይ የተቀመጠው ነገር ምንድን ነው? ባህር ኃይል አባላት መታሰቢያነት የተጻፈ ነው። ለባህር ኃይል አባላት መታሰቢያነት የተጻፈ ሲሆን ይህ መለጠፍ ወይም ይህ ፖስት ደግሞ ላርጃኒ በህይወት ይኑሩ ወይስ ደግሞ ቀድመው ለመለጠፍ አዘጋጅተውት እሳቸው ከሞቱ በኋላ የተለጠፈ ነው የሚለው ጥያቄ እየተነሳ እሳቸው በሞቱበት ሰዓት ላይ በዋናነት ፖስት መደረጉ ወይም በትዊተር ላይ መልእክቱ መጋራቱ የልፈተ ዜናቸውን ጉዳይ ተያዙ የሚሰሙ ነገሮች ላይ ጥርጣሬ እንዲፈጠር በማድረግ ላይ ይገኛል። ለማንኛውም በኢራን በኩል ነገሩን የሚያረጋግጥ አይነት ነገር ይጠበቃል ወይም ትክክለኛው መረጃ ምንድነው የሚለውን ነገር ያው እንደምታውቁት የአያቶላህ አሊ ካሚኒም ከተገደሉ በኋላ ሞተዋል፣ በህይወት አሉ፣ ሞተዋል፣ በህይወት አሉ የሚሉ ሰጣ ገባዎች ነበሩ። በመጨረሻ ኢራን ራሷ ነበረች ያረጋገጠችው። አሁንም ቢሆን ከአሊ ላርጃኒ ጋር ተያይዞ በማህበራዊ ትስስር ገጾች ላይ የትዊተር መልእክቱን መነሻ አድርጎ የምንመለከታቸው ነገሮች ሊኖሩ ይችላሉ። በህይወት ካሉ እንግዲህ፣ በህይወት ከሌሉ በኢራን በኩል የሚመጣው መግለጫ በመጠበቅ ላይ ይገኛል ማለት ነው።